It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ያዩትን ማውራት ከባድ እንደሆነ ያየንበት የሳምንት መጨረሻ ቀን ይመስለኛል። ትላንትና ሊቨርፑል በ35 ዓመታት ውስጥ ለሁለተኛ ጊዜ የፕሪሚየር ሊጉን ዋንጫ አነሳ። በ2019-20 አሰልጣኝ የርገን ክሎፕ ይዘውት ሻምፒዮን ነበረ። ግን እነዚህ የሚያምሩ እነዚህ እጅግ በጣም የሚያስደስቱ ደስታቸው የሚጋባ የሊቨርፑል ደጋፊዎች እንዲህ ሲሆኑ ለማየት ከ5 ዓመት በፊት አልታደልንም ነበር። ምክንያት ካልሽኝ ኮቪድ-19 ኮሮና ሎክዳውን፣ ማንም ከቤቱ የማይወጣበት እቤት ለብቻሽ ግፋቢል ከቤተሰቦችሽ ጋር ብቻ ደስታውን ለመጋራት የምትገደጅበት፣ ያውም እነሱ የሊቨርፑል ደጋፊ ከሆኑ ከ5 ዓመት በፊት የተከለከልነውን ውበት ነው ትላንት ያየነው የሚመስለኝ። እኔ የማንም ይሁን የማን ደጋፊ የሊቨርፑል ደጋፊዎች ትላንት ከጨዋታው በፊት የክለቡን ተጫዋቾች የያዘው ባስ ወደ ስቴዲየም በሚያቀናበት ሰዓት ላይ ከጨዋታው በፊት ለአድማጮቻችን እንደነገርናቸው ሁሉም ነገር ቀይ ሆኖ የታየበት የሚያስፈራም የሚያስደነግጥም የሚያስደስትም የሚጋባም አይነት ስሜት ነበረው። የሊቨርፑል ደጋፊዎች ወደር የሌለው ጥልቅ የሆነ የደስታ የኩራት ስሜት ያሳዩበት ትዕይንት ማለት ነው። ይሄን ለኔና ላንቺ በሩቅ በቴሌቪዥን ለምንመለከተው ሰዎች እዛ ባስ ውስጥ ላለ አንድ የሊቨርፑል ተጫዋች ምን ማለት ሊሆን እንደሚችል ግን አስበሽው? ቨርጂል ቫን ዳይክ ቦታ ላይ፣ ኩርቲስ ጆንስ ቦታ ላይ፣ ወይም ደግሞ አሊሰን ቤከር ቦታ ላይ፣ ወይም ሞሳላ ቦታ ላይ ምናምን ራስሽን አስቀምጪውና ይሄ ሁሉ ለኔ ነው፣ ይሄ ሁሉ ለኛ ነው ብለሽ ስታስቢው ይሄ ቀዩ ጭስ፣ ህብረ ዝማሬው፣ የተለበሰው በሙሉ ቀይ፣ የህዝቡ ብዛት፣ እኔ ብዙ ክለቦች ሻምፒዮን ሲሆኑ አይቻለሁ፣ እንደዚህ ግን አይቻላቅም። በእውነት እውነቴን ነው የምልሽ። አብዛኛው ነገር በዛው በስቴዲየም ውስጥ የሚኖር የመኩራት የሚኖር የመደሰት የሚኖር የደስታ ገለጻ ነው እንጂ እንዲህ ያለ ጥልቅ የሆነ የበዛ በጣም ደግሞ የሚያምር ዌል ኦርኬስትሬትድ የሆነ ነገር እኔ አይቻላቅም። ይሄ ልዩ ነው በጣም። ተጠብቆም ስለነበረ ሊሆን ይችላል እና ዋንጫውን አልወሰዱ አይቀርም። ገና ዋንጫውን አልተቀበሉም። ገና እሱ ደግሞ አለ ሰለብሬት ይደረጋል እና ከጨዋታው በኋላ ታግሶ ትዕይንቱን ማየት፣ በትዕይንቱ ዙሪያ የሚለቀቁ ቪዲዮዎችን መከታተል ስራው ላደረገ በሜንስትሪም በቀጥታ የቴሌቪዥን ስርጭት በኋላ በሶሻል ሚዲያ የቴሌቪዥን ስርጭቱ ወደ ሌላ ነገር ትኩረቱን ካደረገ በኋላ በሶሻል ሚዲያ የሚለቀቁትን ቪዲዮዎች ለተመለከተ ሰው በሙሉ በሊቨርፑል ደጋፊዎች ይህ ቀን ምን ያህል እንደተናፈቀ ይገባዋል። ለደጋፊዎቹ ከ35 ዓመት በኋላ ያሸነፉት የመጀመሪያ ዋንጫቸው ነው። እዛው ስቴዲየም ውስጥ አርነ ስሎት ሲጠየቁም ደግሞ ይህንን የመጀመሪያ እንበለው ወይ ሲል ነው ከ5 ዓመትም በፊት አሸንፈን ነበር አሉ። እሳቸው ትሁት መሆን አለባቸው። የርገን ክሎፕን መካድ
አልነበረባቸውም እና ነው ከ5 ዓመትም በፊት አሸንፈን ነበረ። የአሁኑ ልዩም የሆነው ከነዚህ ደጋፊዎች ጋር አብረን ደስታችንን ለመግለጽ ደስታችንን ለመጋራት የታደልን መሆኑ ነው ልዩ የሚያደርገው የሚል አስተያየትን ሰጡ እና እዛው ሜዳ ላይ ማይክል ኦዌን፣ ሮቢ ፎውለር፣ ስቲቭ ማክማነመን እነዚህ ሁሉ ታላላቅ የሊቨርፑል የቀድሞ ተጫዋቾች በነበሩበት ተጫዋቾች ለቃለ ምልልስ ይጠራሉ፣ ሀሳቦቻቸውን ይሰጣሉ። ይሄ በአንፊልድ የምታዩት ድባብ እንዴት አደረጋችሁ፣ እንዴት አያችሁት፣ እንዴትስ ትገልጹታላችሁ ሲባሉ ሲንገባ በባስ የነበረው ምናምን ይላሉ። አይገርም? ሮበርትሰን ይህንን ሲል ሰምቼዋለሁ፣ ኮርቲስ ጆንስ ይህንን ሲል ሰምቼዋለሁ፣ ሌሎቹም ይህንኑ ነገር ሲናገሩ ነበረ። ሳምር ኖ በስቴዲየሙ መግቢያ ላይ የነበረው የህዝብ ብዛት በቃ ያኔ አርነ ስሎትም ያንን ያሉት የሆነ ነገር ማድረግ አለብን የሚል ስሜት ፈጥሮብን ነበር። የሆነ ነገር ማድረግ አለብን። ውይ በጣም ያምራል። በጣም የሚገርም ድባብ ነው የነበረው ትናንትና። እኔ እንደውም ለራሴ ስጠይቀው የነበረው ነገር የሆነ እንደሚሆን የምታውቀው ነገር ነው እና ሲሆን በዚህ ልክ ደስታ ማምጣት ይቻላል ወይ? አሁን ትላንትና ሊቨርፑል በቃ አለመሸነፍ ብቻ ነው እንጂ ሌሎቹ አቻም ይሁን ማሸነፍ ሻምፒዮን እንደሚያደርጉ ነገ ትላንትና ባይሆን ደግሞ ቀጥሎ እንደሚሆን በእርግጠኝነት የታወቀ ነገር ነው። በቀደም እንዳልነው ማዘግየት እንጂ ማስቀረት የማይቻል ሻምፒዮን እንደዛ አይነት ሻምፒዮናነት ነው የታወቀ ነገር ነው እና የታወቀ ነገር ሲሆን ወደ ደስታ ስሜት ስትቀይረው አንዳንድ ጊዜ ትንሽ እየተለማመድከው የመጣው ነገር ሲሆን ባንድ የሆነ የመፈንቀል ራስን ለመቆጣጠር እስከሚያቅት ድረስ የሚያደርስ ስሜት መግለጽ ውስጥ ላትገባ ትችላል። እንደዛ ነው የሚረዳው እና ግን ሲሆን ሳየው ግን በፍጹም ከጠበቅኩትም በላይ ነው። ትልቅ ሴሌብሬሽን እንደሚኖር ስንናገር ነበር። ዝግጅቱም የሚያስታውቀው እሱን ነው። ግን ከገመት ነው ከጠበቅ ነው በጣም በጣም የሚገርም ነው እና አንዳንዴ በቃ ግን አሁን እንደዛ ለምን አሰብሽው ሳምሪ? እንደ ጥያቄ ማለት ሻምፒዮን መሆናቸው እንደማይቀር አውቀውታል። ትላንት ሻምፒዮን የሚሆኑበት ቀን እንደሚሆን በሰፊው ያምናሉ። የራሳቸው ጉብዝና የራሳቸው ጦርነት እንዳለ ሆኖ የቶተንሃም ደካማነት ቢያንስ አቻ መውጣት ከቶተንሃም ጋር እንደማያቀታቸው ያውም ጨዋታው አንፊልድ ላይ ሆነው ምናምን ያውቁታል። ልክ ነሽ። የሚያውቁት ነገር ይሄን ያህል እንዴት አስደሰታቸው ነው መሰለኝ አንቺ ጥያቄ። የኔ ማለት በቃ የሆነ ነገር እያወቅከው ስትሄድ እየለመድከው እኮ ነው የምትሄደው። እንደ አዲስ የመፈንቀል ባህሪን ማምጣት ይቸግራል ብዬ ነው ማቀው። የሆነ በድንገት እንደሆነ ነገር ትልቅ ሴሌብሬሽን ይኖራል። ትልቅ ሴሌብሬሽን ግን በቃ እያንዳንዱ ተጫዋች ላይ ልክ ዛሬ ሻምፒዮን መሆናቸውን ያወቁ እንደዛ አይነት ስሜት ነው የተሰማው። ልክ ትላንትና ያወቁ በቃ ከዛ በፊት ሻምፒዮን መሆን አለመሆናቸውን በቃ የማያውቁ ያላረጋገጡ አንሆን ይሆን እንደሚል ስጋት ላይ የነበረ ግን የዛ አይነት ደስታ ስሜት ነው። እንደዛ አይነት የደስታ ስሜት ሲሆንብኝ ነው በጣም ይገርም። ነገሮቻቸውን ለምን አላሰብሽው? የቶቹ ለምሳሌ እሺ አስቤዋለሁ እኮ ከዚህ አሁን አንተ ያነሳውን ከዚህ በፊት ከሴሌብሬሽን እንዳልነበራቸው ምን አይነት የውድድር አመት እንዳሳለፉ ምናምን እኮ ይገባኛል እኮ እሱን ሳልረዳው ቀርቼ ሳይሆን ግን በቃ እኔ እንደዛ እንዳስብ ያደረገኝ የድንገቴ ደስታ አይነት ስለሆነብኝ ነው አገላለጻቸው የተጫዋቾቹ። አሁን እኔ እንደውም በጣም ሲገርመኝ የነበረው ጨዋታው እኮ አላልቅ ብሏቸው አላስተውሎ ከሆነ አድማጮቻችን ጨዋታው በጣም በጣም አላልቅ ብሏቸው ነበር። በተለይ ከ70 ደቂቃ በኋላ የነበረው ነገር ደጋፊዎችም ወደ ሜዳ ፊኛዎችን ቀያይ ፊኛዎችን ይጥሉ ነበር። ሌሎች ደስታቸውን የሚገልጹባቸውንም ነገሮች ወደ ሜዳ እንዲገቡ ያደርጉ ነበረ። የቶተናም ተጫዋቾች ደግሞ የሄዱ ያንን ፊኛ በእግራቸው እየረገጡ ያፈነዳሉ። ጨዋታው በቃ መጨረሻ አካባቢ ላይ በቃ የሆነ አለቀ ቢባል ደስ የሚል ነገር የለም። በተለይ ሊቨርፑል ደጋፊዎችም ተጫዋቾችም ከ70 ምናምን ደቂቃ በኋላ በቃ ይበቃቸዋል፣ ድሉ ማስተማማኝ የሆነ መጥቷል ሆኗል። በቃ ግን የረዘመ ጊዜ ነው ያሳለፉት ከዛ በኋላ እና በጣም ሴሌብሬት ለማድረግ ችኮላው በቃ ይታይ ነበር። ልክ አለቀ እስከሚባል ነበር የሚጠብቁት። ልክ ነው። አሁን የገለጽሽው ነገር በሙሉ የታየና ትክክል የሚሆነ ነገር ነው። ቆንጆ አድርገሽ አስቀምጠሽዋል። ግን እኔ ትንሽ በተለየ መንገድ የማየው ምንድነው መሰለሽ የሊቨርፑል ደጋፊዎች ፋይናሊ the waiting is over ያባሽ ይሄን ቀን ይጠብቁት ነበር፣ ይሄን ቀን ይናፍቁት ነበር። ያ ቀን መጣ፣ ያ ቀን ዛሬ ነው፣ ያ ቀን አሁን ሆነ። ሺህ ጊዜ ብታቂው ሻምፒዮን መሆንሽ እንደማይቀር ብታቂው
አቻ መውጣትና ማሸነፍ ለሻምፒዮንነት እንደሚያበቃሽ አርሰናልና ሌሎች ክለቦች አንቺ ጋር እንደማይደርሱ ሺህ ጊዜ ብታውቂ አይቀሬ እንደሆነ ቢሰማሽም ፋይናሊ ዘ ዌይቲንግ ኢዝ ኦቨር 35 years በዚህ መንገድ ሴሌብሬት ለማድረግ እኮ ጠብቀዋል እነዚህ ሰዎች 35 ዓመት ከ5 ዓመት በፊት ከ30 ዓመት በኋላ ለመጀመሪያ ጊዜ ዋንጫ ሊያነሳ ነው ሊቨርፑል በሚባልበት ሰዓት ላይ ቅድም በጠቀስነው ምክንያት በኮቪድ ሰበብ የሊቨርፑል ደጋፊዎች ስቴዲየም መገኘት አልቻሉም። በጣም ብዙ ሰው ያን ጊዜ ምንድን ነበር ሲል የነበረው እኛም ስንል የነበረው አለመታደል ነው ይመስለዋል። ሳያሸንፉ 3-10 ዓመት አልፈው ልክ ሲያሸንፉ ደግሞ ከቤት መውጣት አይቻልም የሚያስብል ኮቪድ የሚባል በሽታ መጣ ሲባል በቃ ይሄ ዚያር ቬሪ አልናኪ ምናምን ያልንበት እኮ ነው። የሚታወስም አይደለም። አሁን እንዴት ነበረ ምንም የምታስታውሽው ነገር የለም። በቃ ሄንደርሰን ተቀብሎ ዋንጫውን ከፍ ሲያደርግ ምናምን የተወሰነች ፒክቸር ሊመጣልሽ ይችላል። ይሄንን እድሜ ልክሽን ትረሻዋለሽ። ይሄንን እኮ አትረሺው። እነዚህ ሰዎች 35 ዓመት ጠብቀዋል። በመጨረሻም ጥበቃችን አበቃ። ዛሬ እውን ሆነ። ለደስታ ተዘጋጁ አሉ። ለእነሱ ትልቅ በዓል ነው። ይሄንን እናስብ። ሁለተኛው የሊቨርፑል ደጋፊዎች ይዘውት የነበረው ባነር የሚነግርሽ ነገር ደግሞ ያለ ይመስለኛል። ወደ ፐርቻችን ተመልሰናል አሉ። ይቺ ለፈርጉሰን ንግግር መልስ ናት። የእሳቸው ህልም፣ የእሳቸው ጉጉት፣ የእሳቸው ድሪም የነበረው የፈርጉሰን ሊቨርፑልን ከመንበሩ ማስወገድ ነው፣ መጣል ነው እና በዛ መንበር ላይ ማንቸስተር ዩናይትድ እንዲቀመጥ፣ እንዲደላደል፣ እንዲመቸው ማንቸስተር ዩናይትድ ብቻውን እንዲሆን ነው። ስለዚህ ወደ መንበራችን ተመልሰናል የሚል ባነር ይዘዋል የሊቨርፑል ደጋፊዎች። ሶስተኛው ምክንያት ትንሽ ለየት ያደርገኛል የምልሽ የሊቨርፑል ደጋፊዎች 3-10 ዓመት ወይም 30 ምናምን ዓመት ዋንጫ ሳያነሱ አይደለም ዋንጫ ማንሳት ጠንካራ የዋንጫ ተፎካካሪ መሆን ሳይችሉም ሲቀሩ የሊቨርፑል ደጋፊዎች እኮ ለሌሎች ደጋፊዎች ለሚተላለፍ መልእክት እኮ ምሳሌ ናቸው። ማንቸስተር ሲቲ በተከታታይ 4 የዋንጫ ሲበላ የማንቸስተር ሲቲ ስቴዲየም ኢምፒቲሃድ የተባለው ሰው እያለበት ሰው እንደሌለበት ስለሆነ ይሄ ሁሉ ድል እየመጣላቸው እንደዚህ ያለ የደስታ አገላለጽ እንደዚህ ያለ የስቴዲየማቸው ድምቀት፣ ኩራት፣ ክብር መሆን ስለማይችሉ ሰዎች አሉ ግን የሉ። ሰዎች አሉ በስታዲየም ግን ድምቀት አይደሉም። ሊቨርፑልስ ያልሽኝ እንደሆነ በነዛ ደካማ ውጤት ይመዘገቡ በነበረባቸው ጊዜያቶች በሙሉ እንኳን you will never walk alone በድምቀት ይባላል። አይደለም ዋንጫ ወደ ቻምፒዮንስ ሊግ ተወዳዳሪነት የሚያስገባ ውጤት በሌለበት ጊዜም ቢሆን you will never walk alone ማለት እኮ በክፉም በደግም ብቻችሁን አንተዋችሁም ነው እኮ። ልክ ስትሆኑም ስትሳሳቱም እናንተም የኛ እኛም የናንተ ነን። መቷቷው የለም። መቷቷው is not an option ለሊቨርፑል ሲሆን መቷቷው ምርጫ አይደል። በነዛ ድልም ክብርም ምንም በሌለባቸው ጊዜያቶች እኮ ያየውን ነገር አይቶ ኮኖ ጋርዲዮላ፣ ሞሪኒዮ፣ ፈርጉሰን፣ ቬንገር፣ አንቸሎቲ እና ማንም የምትይው ሰው በሙሉ ተነስቶ የአንፊልድ አትሞስፌር በጣም አስገራሚ ነው ምናምን የሚሉሽ እኮ ምንም በሌለበት እንደዛ የሚሆኑ የሊቨርፑል ደጋፊዎች something great happens ሲያደርግ በጣም አንድ ትልቅ ነገር ቡድናቸው ማሳካት ሲችል እንዲህ መሆናቸው ነው እኔ ደግሞ መጠበቀው። በሌላ አነጋገር ግንቦት 18 2017 እንደምታገባ የምታውቅ ሴት፣ ግንቦት 18 2017 እንደሚዳር የሚያውቅ ሰው ያውቀዋል አይደል? መዳሩ ግንቦት 18 እስኪደርስ ድረስ የሚያስፈልገውን ዝግጅት እኮ ያደረገ ነው። ሱፊ እስከ ምሳሳት ይሄንን ብለብስ፣ ከምሳሳት በኋላ ይሄንን ብለብስ፣ እራት ላይ ቬሎ ቀይራለሁ፣ ሚዜዎቹ እንደዚህ ይሁን፣ እንትኑ እንዳይረሳ፣ የስጋ የቁርጥ በሬው ክትፎው ምኑ እያለ ሆቴል ከሆነ እንትን ሆቴል ምናምን ቀብር ተከፍሏል ሲባል የቴንኪ ካርድ ምን ይሁን እያለ ግንቦት 18 ሲመጣማ ይደሰታል በጣም። ፋይናል ያ ሁሉ ውጣ ውረድ የተደረገበት ቀን፣ የወጣበት የወረደበት ከወጪ አንጻር ቻሌንጅ ገጥሞ ከነበረ ያንን ቻሌንጅ ለማለፍ ብዙ የለፋበት ያ ቀን ላይ እንደ እብድ ሊያደርጋት እንደ እብድ ሊያደርገው ይችል ይሆናል።
ማወቅ የሚያጎለው ደስታ የለም። በተለይ ብዙ ከጠበቅሽ፣ በተለይ ብዙ ጉጉት ውስጥ ለማለፍ የተገደድሽ ከሆነ ትሰክሪያለሽ እንደ ሊቨርፑል ትላንትና። እኔ እስከ ዛሬ ድረስ ይኸውልሽ አንፊልድ ተገኝተን ጨዋታ አይተን ለማናውቅ ሰዎች ጋርዲዮላ፣ ፈርጉሰን፣ ቬንገር፣ አንቸሎቲ ምናምን ሌሎች ሰዎች የሚናገሯቸውን ነገሮች እየሰማን አንፊልድ ድባቡ ይውል ነበር ወካሉን የሚለው ስሜቱ ለተጋጣሚ ድንግርግር የሚያደርግ ድባብ የሚፈጥሩ ደጋፊዎች ዛያሶ ሎያል በጣም ታማኝ ናቸው ለተጫዋቾቻቸውና ለክለባቸው የሚባሉ ደጋፊዎች ናቸው። አሁን አንቸሎቲ፣ ቬንገር፣ ፈርጉሰን፣ ጋርዲዮላ፣ ሞሪኒዮ የሚመሰክሩለትን ያህል ሳምራዊ ጣም መመስከር ትችላለች። አሁን አይኗ አይቷል። የሊቨርፑል ደጋፊዎች እንዲህ ውብ ናቸው። የሊቨርፑል ደጋፊዎች የምርም የእውነትም ከሌሎች ይለያሉ፣ ደግሞም ያምራሉ። ውበታቸውም ደስታቸውም ይጋባል። የሚገርም ነገር ነው። ቃላት ሽባ ናቸው እንዲህ ያለውን ነገር ለመግለጽ ሲሆን የእውነት ነው መነግርሽ። አይኔ ያየው እና አሁን ለመንገር መሞከር መካከል ሰፊ ልዩነት እንዳለ አድማጮች ግን ቢረዱት በጣም ደስ ይለኝ። ሰፊ ልዩነት አለ። ላላየ ሰው በበቂ ገና አልገለጽም። ለምሳሌ አሊሰን ቤከር እምባሲ ወርዶ አይተሻል? በደንብ ምን ፊል አረግሽ? ያውቀዋል። ሂኖ ሴት እኮ 34ኛው ሳምንት ላይ ባይሆን 35ኛው ላይ 35ኛው ላይ ባይሆን 36ኛው ላይ እንደሚሆን ሂኖ ሴት። ፋይናሊ ግን ይሄ የተለፋበት የውድድር ዓመት በዚህ ትልቅ ድል ሲጠናቀቅ ልገድበው ብትይ የማይቆም ባል ደስታ አምለካ እንዲህ ውብ ነው። አንቺ በጣም ነው የሚያምረው። ወይ በጣም የተለየ ሴሌብሬሽን ነበረው። እንደውም አንቺ አይተሽ ታውቂያለሽ? በነገራችን ላይ የሌላም ክለብ ወዲያው ከማን ጋር እንደተገናኘብኝ ከአርጀንቲና የዓለም ዋንጫን ስታነሳ የነበረው ጊዜ ከዛ ጋር ነው የተገናኘው። በቃ በጣም እንደውም በወቅቱ እንደዚህ አይነት ሴሌብሬሽን እንድናይ በቃ እንኳንም አርጀንቲና በላች ዋንጫውን ተብሎ ሲነገር ነበር። ምክንያቱም ሌሎች ብሔራዊ ቡድኖች ያንን ዋንጫ አንስተው ቢሆን ኖሮ በአርጀንቲና በኩል ያየነውን ትልቁን የመጠበቅ የማብቂያ ጊዜና ሴሌብሬሽን ለማየት አንችልም ነበር። በጣም የተለየ ድምቀት ነበር እሱ በሀገራቸውም እንደገና በዛው በኳታርም እና እሱን ነው ያስታወሰኝ። በጣም ደማቅ ነው የነበረው ትላንትና። እያንዳንዱ ተጫዋች ነው ደግሞ በተለየ ደስታ ስሜት ውስጥ የነበረው። የሆነ አገሌ በጣም ደብዘዝ ብሏል የምትለው ነገር አልነበረም እና ግን በጣም ተቺኝ የነበረው ብዬ ነው የማስበው። አጠቃላይ ሁሉም የስታፍ ቡድን አባላት ቆመው ከደጋፊዎቻቸው ጋራ ይሄ you will never walk alone የሚለውን የዘመሩበት ጊዜ ብዙዎቹ ተጫዋቾች ላይ እንባውላ በቃ የሆነ ይታይ ነበር። ኃይለኛ ስሜት ነበረው። የዛን ሰዓት ላይ ማን ነበር የሚያሳዝንሽ እንጂ እኔ የሚያሳዝነኝ የነበረው ፌዴሪኮ ቺዬዛን የሚባለውን አንድ ነገር አይሰማም፣ አንድ ነገር አይገባው። እንዴት እንዳሳዘነኝ ዝም ብሎ የሚገባሽ ደስ ብሏቸዋል ያውቃል፣ እሱም ደስ ብሎታል። ግን ገባሽ መልእክቱ የሚባለው ነገር የሚነገረው ነገር ሲዘመር ዝማሬ ውስጥ ያለው ነገር ወላ ሐንቲ ምንም የሚያቀልሽ ነገር የለም። ስለማቅ ነው ቋንቋውን ሙሉ በሙሉ እንደማይችል ምንም እንደማይሰማና ካሜራው እንደዚህ ያደረገ ሲያሳይ ቺዛ ግራ ገብቶት ነበር። አሳዘነኝ በጣም። ይሄ እንዴት ይላስረዳሽ? ያው ትንሽ ይገባኛል። በቃ የሆነ ያለ መረዳት ስሜት ውስጥ ነው የነበረው። ግን ሌሎቹ ተጫዋቾችም የስታፍ አባላትም ደግሞ ቫን ዳይክን ጨምሮ በጣም በቃ የሆነ እንባ የማቅረር ነገር ስሜት የሚገዛ ነገር ስለነበረው ሌላውን ሊሪክስ ዝም ብሎ ቫን ዳይክ በነገራችን ላይ አይዘምሩ የነበሩትን አይቻቸዋለሁ አብረው ግጥሙን ባለማወቅ አይመስለኝም፣ በድባቡ በመመሰጥ ይመስለኛል። ለምሳሌ መሐመድ ሳላ ላያቅ ይችላል፣ እሺ ቨርጂል ቫን ዳይክ ላያቅ ይችላል፣ እሺ ምናምን አልኩና ግጥሙን አያውቁትም እንዴ you will never walk alone ሙሉውን አያውቁትም እንዴ ምናምን እያልኩ ሲሄድ ትሬንት አሌክሳንደር አርኖልድም አይዘምርም አሉ። እንግዲህ
እዛው የነሱ ልጅ ነው ስካውሰር ነው ምንም በደንብ ነው የሚያውቀው ላያውቀው የሚችልበት እድል የለም ለሱ የቋንቋም ችግር የለም የነሱ ነው ክለብ ድጋፍም የነሱ ነው ከ6 ዓመቱ ጀምሮ ከነሱ ጋር ነው 20 ዓመት ሙሉ ማለት ያውቀዋል ግን መስማት የምትፈልጊበት ቀን አለ አይደል አንዳንዴ ይሄ ማለት ምናምን ከዛ በኋላ በጸጥታ እንዲህ ያሉ ንፋስ እንደሚያወዛውዘው ዛፍ እንዲህ ያሉ አንዳቸው ባንዳቸው ትከሻ ላይ እጃቸውን አሳርፈው የሚባለውን እየሰሙ ቆዩና ልክ ሄዶ you will never walk alone ላይ ሲደርስ ካሜራው በአጋጣሚ ቨርጅል ቫን ዳይክ ላይ አደረሰው የዛን ሰዓት ላይ ጮሆ ያለበት መንገድ ቅድም እንዳልሽው ከእምባው ጋር የታገለበት ነገር በጣም እጅግ በጣም የሚገርም ነው እንግዲህ ይኸውልሽ አሁን ባለፉት 35 ዓመታት ሊቨርፑል እንዲህ ሲሆን ስላላየ ነው ለእኛም እንግዳ ነው አይደል እንደዚህ ዩናይትድ በጣም ሲበላ እናውቃለን አርሰናል ሲያሸንፍ ዋንጫ እናውቃለን እስከ 2003-2004 ድረስ ከዛ በኋላ ቼልሲ ሲያሸንፍ አይተናል ማን ሲቲ ሲያሸንፍ አይተናል ኢቨን ሌስተር ሲቲ ሲያሸንፍ አይተናል እኮ በእነዚህ ሁሉ ጊዜያቶች ያላየ ነው የሊቨርፑልን ሻምፒዮንነት ነው ከደጋፊ ጋር ያለ ደጋፊ አይተነዋል ትዝ አይለንም በደጋፊ ግን የሌሎቹን ሻምፒዮንነት በሙሉ የሚያስረሳ ትዝታ ሆኖ የሚቀር እና እኔ ያው አንዳንዴ ራስሽ ጋር የምትነጋገሪው ነገር አለ አይደል ቀጥሎ ማን ሻምፒዮን ቢሆን ነው ደግሞ የዚህ አይነት ወይም ከዚህም የባሰ ሴሌብሬሽን ሊኖር የሚችለው እያልኩ ራሴን እጠይቅ ነበረ ሲቲ ቢበላ እንደዚህ ይሆናል ብዬ አላስብም ሲቲ የመጀመሪያውን ዋንጫ የበላ ጊዜ እንደዛ ሆኖ የነበረ ይመስለኛል 2011-12 ላይ ይሄ አጉዌሮ ያገባው ጎል ያኔ ቀደም አንቺ ካልሽው ጋር አስተሳስሯል በቃ ያቺ አጉዌሮ ጎል ማንቸስተር ሲቲን ከዋንጫ ጋር አገናኘች ምንም ደነዝ ብትሆኚ ይፈነቅልሻል ነው የምነግርሽ ይፈነቅልሻል ምክንያቱም ማንቸስተር ዩናይትድ ለሻምፒዮንነት የሚያበቃውን ውጤት አምጥቶ ጨዋታውን ጨርሷል አንቺ በኪፒአር እየተመራሽ ነው ከዛ ለመድረስ ጥረት እያደረግሽ ነው ለመድረስ ኤዲን ዤኮ ጎል አገባ እንደዚህ ምናምን እያልሽ በቃ በዛ ዳይንግ ሞመንት ላይ ሞቷል በቃ እኮ ጨዋታው አልቋል ማንቸስተር ዩናይትዶች እኮ ከደጋፊዎቻቸው ጋር በኦልድ ትራፎርድ ለሴሌብሬሽን እኮ እየተዘጋጁ ነው እነ ፊል ጆንስ ትዝ ይሉኛል እነ ፈርጉሰን ትዝ ይሉኛል የዛን ሰዓት ላይ አጉዌሮ ጎል ሲያገባና የኦልድ ትራፎርድ ታዳሚዎች የማንቸስተር ሲቲን ጎል አግብቶ ኪፒአርን ማሸነፍናም ሻምፒዮን መሆን በሰሙ ጊዜ ስቴዲየሙ በድንገት ጸጥ ሲል የእንትና መልክ እስካሁን ድረስ አይኔ ላይ አለ የፊል ጆንስ መልክ ምንድነው የሆነው አለ ምንድነው የተፈጠረው የሆነ ነገር ሆኗል they were quite sure ምንድነው እርግጠኛ የሆኑት ነገር ማንቸስተር ሲቲ በኪፒአር እየተመራ የነበረበት ውጤት ማንቸስተር ዩናይትድ ለክብር እንደሚያበቃው እርግጠኛ ናቸው ከዛ በኋላ የሆነ ነገር ይፈጠራል ብለው አልጠበቁም ግን ኦልድ ትራፎርድ ጸጥ ሲል what happened ሰው ባይሆን ይጮህ የነበረው ሰው ባይሆን ይጨፍር የነበረው ማይክሮፎን በስፒከር ምናምን በሞንታርቦ ምናምን የሚወጣ ቢሆን ኖሮ የሆነ ሰው ኤሌክትሪኩን ያቋረጠው ነው የሚመስልሽ ያኔ ግጻት አለ ኦልድ ትራፎርድ ፊል ጆንስ ደነገጠ ተነጋገሩ እዛው ከነበሩ የማንቸስተር ዩናይትድ ሰዎች ጋር ምንድነው የሆነው አሉ ሮጠው መጥተው ነገሯቸው መርዶውን አጉዌሮ አገባ ሲቲ ሻምፒዮን ሆነ የኛ ዝግጁነት ወይም የኛ ዝግጅት ተቋረጠ አሉ በዛ አይነት ሞመንት ላይ ማንቸስተር ሲቲ ሻምፒዮን ሲሆን ወደ ስቴዲየም ወደ መጫወቻው ሜዳው ደጋፊው ዘሎ ሲገባ ሮቤርቶ ማንቺኒ እና ረዳቶቻቸው የሚያደርጋቸውን ሲያሳጣቸው ምናምን አይተናል የማንቸስተር ሲቲን ተጫዋቾች ወደ መልበሻ ቤት ለመመለስ የነበረው ግብግብ ምናምን በጣም የተለየ ነበር በጣም የተለየ ነበር ግን ከዚህ ጋር አይተካከልም ሳምሪ ሁለተኛው ሶስተኛው አራተኛው ሻምፒዮንነታቸው ደብዛዛን እንዴት ዝሚል አይደል እንዴት ዝሚል ሌላ ምራ አምጣ ብትኝ አርሰናል ኢንቪንሲብል ሆኖ ዋንጫ ያነሳበት ጊዜ እንዴት ዝሚል አንሳ ብትኝ 1998-99 ማን ዩናይትድ ዘ ትሪብል ዊነር የሆነበት በነገራችን ላይ የእውነት ነገረኝ ካልሽኝ የማንቸስተር ሲቲ 2011-12 የውድድር ዓመት ላይ ዋንጫ ያነሳበት መንገድ እና ማንቸስተር ዩናይትድ ዘ ትሪብል ዊነር የሆነበት 98-99 በጣም ለኔ በጣም የተለዩት የውድድር ዓመቶች ናቸው ልብሽን ባፍሽ ለመጥፋት የሚያደርሱ ሞመንቶች ማለት ናቸው እነሱ በኤፍኤ ካፕ ላይ ማንቸስተር ዩናይትድ ለክብር እስኪበቃ ድረስ እንዴት አሳቃቂ የሆኑ ነገሮችን እንዳለፈ በፕሪሚየር ሊግ ማን ዩናይትድ ሻምፒዮን እስኪሆን ድረስ እንዴት ያለ ችግሮችን ቻሌንጆችን የመቋቋም ብርታት ላይ እንደነበረ እንዲሁም ደግሞ በቻምፒዮንስ ሊግ ዋንጫውን ሲያነሳ
ኦሌ ጉናር ሶልሻር እና ቴዲ ሼሪንግሃም ተቀይረው ገብተው ባየር ሚዩኒክን ያሸነፉበት መንገድ አብዛኞቹ የኤፍኤ ካፕም የፕሪሚየር ሊግም የቻምፒዮንስ ሊግ ድሎቻቸውም ይመሳሰሉ ነበርና ብትወጅም ባትወጅም ንቁም ብትሆኚ ፈዛዛ ብትሆኚ ያነቃሻል ያድል። እንደዛ አይነት ሞመንት እኮ አይደለም የሊቨርፑል። አሁን አንቺ እንዳልሽው ቅድም እንዳልሽው ይሄ በድንገት የመፈንቀል ምናምን ነገር የለውም። አስበሽበት the waiting is over ብለሽ ምናምን ነው። እና አሁን አንቺ ነው መጠየቅ የምፈልገው እኔ እንጃ እንደዚህ አይቻላል። እኔ ለኔ በጣም 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 የተለየ የፕሪሚየር ሊግ ሻምፒዮንነት ነው። ከ35 ዓመት በኋላ ሊቨርፑል ከደጋፊው ጋር ሻምፒዮን ሲሆን ያሳየው ትዕይንት እጅግ በጣም የሚደንቅ የሚጋባ ደስታ ነው። አሁን ሁላችንም መናገር እንችላለን የሊቨርፑል አሰልጣኝ፣ የሊቨርፑል ተጫዋቾች፣ የሊቨርፑል በየትኛው ደረጃ ላይ ያሉት አባላት እነዚህ ውብ ደጋፊዎች እስካለው ድረስ they will never walk alone በጭራሽ። ደጋፊዎቹ ዛሬ ላይ there ምንም ጥያቄ የለውም። ይሄንን እኔም አንቺም ከድረም እኩል መናገር የምንችለው ዩኒቨርሳል ትሩዝ አደረጉት። በቃ ማንም መመስከር ይችላል። ያምራሉ፣ ደስ ይላል። እነዚህ ሰዎች ባሉበት ሜዳ ገብተሽ ስትጫወች ሞገስ ብታገኝ፣ እነዚህ ሰዎች ባሉበት ሜዳ ገብተሽ ስትጫወች ብርታት ቢሆኑሽ አሁን አይደንቀኝም ለኔ the true color የሊቨርፑልን ደጋፊዎች እውነተኛውን መልክ ዓለም ያየው ትላንትና ይመስለኛል። አሁን የማን ሻምፒዮንነት እንዲህ ይደምቃል ብዬ ነው አንቺ መጠየቅ የምፈልገው። በቀጣይ ያርሰናል ያርሰናልም ይደምቃል ብዬ ነው ማስበው። ምክንያቱም እዛና የሚደምቀው ነው እዚህ የሚደምቀው ነው የሚበልጠው። እዚህ እንደውም በአንድ ቀን ብቻ ያቆማል ብዬ አላስብም። በተከታታይ ጊዜ ነው የሚሆነው። ግን በመጠበቅ ረገድ ደግሞ ካየ ነው አርሰናልም ያው ለረጅም ጊዜ ጠብቋል ሻምፒዮን ለመሆን በእንግሊዝ ፕሪሚየር ሊግም ላይ 2003 2004 በቃ የመጨረሻ ጊዜ ሻምፒዮን። ስለዚህ 21 ዓመት አካባቢ ነው እና ይሄም ረጅም ጊዜ ነው። ስለዚህ በዛ ላይ ደግሞ በተለይ ባለፉት አመታት የአፋፍ ላይ እየደረሰ የሚመለስበትን አጋጣሚ ስንመለከት ቆይተናል። እና ለአርሰናልም በቀጣይ ሻምፒዮናነት መሆን ስፔሻሊ አሁን ባለው ስብስብ ወይም በሚቀጥለው የውድድር አመት ሻምፒዮን ቢሆን በጣም ትልቅ ሴሌብሬሽን ይኖራል ብዬ አስባለሁ። ከትላንትናው ጋር መስተካከሉን ግን እንጂ እንደዛ መሆኑን እንጂ ግን ያው ሴሌብሬሽኑ ትልቅና ደማቅ ይሆናል የሚል ግምት ግን አለ። እስቲ ብላና ነው እሱ እንግዲህ ያው ቢሆን ነው። እኔ ግን ላያንስ ይችላል ብዬ ነው ማስበው። ምክንያቱም የእውነት የአርሰናል ደጋፊዎች በጣም በበዛ ቁጭት ውስጥ ጉጉት ውስጥ ናቸው። ይገባናል ብለው ማሰብ ደግሞ ጀምረዋል። ያለፉት 3 አመታት ብቃታቸው ያለፈው 3 አመታት ላይ ቡድናቸው ማቹር የሚያደርግበት ሌቭል አይተው በቃ በጣም እየጓጉ ነው ያሉት። ኢቨን ታይውና እሱን ለመጀመሪያ ጊዜ ዘንድሮም ቻምፒዮንስ ሊግን ዋንጫ የሚያነሱ ከሆነ ተመሳሳይ ደስታ ልናይ እንችላለን ብዬ አስባለሁ። ዩናይትድ ሻምፒዮን ቢሆንስ? ዩናይትድም ቢሆን ያው ሴሌብሬሽኑ ይኖራል። ሴሌብሬሽንማ ሁሉም ያለ እኔ እየጠየቅኩሽ ያለሁት በትላንትናው ሌቭል አይመስለኝም እንደዛ። እውነት ለምን እንደዚህ አሁን በመጠበቅ አይደለም ነው በመጠበቅ ረገድ ስለሆነ እያወራን ያለ ነው። ከሌሎቹ ክለቦች የተሻለ የቅርብ ጊዜ ሻምፒዮናነት ታሪክ ስለነበረው ወይም ስላለው ያን ያክል ረጅም ጊዜ ደጋፊዎቹ ጠብቀዋል ምናምን ይባላል። ለማንቸስተር ዩናይትድ ሲሆን 2013-14 ነው ማነው 2012-13 ላይ ማንቸስተር ዩናይትድ ዋንጫ ይበላው 12 አመት። እኔ ማንቸስተር ዩናይትድም ከዚህ ያነሰ ይሆናል ብዬ አላስብም። እኔ የኔን ሐሳብ በዳግርሽ ማለት ለምን የማንቸስተር ዩናይትድ ከክብር በታች በእነዚህ 12 አመታት መዋል የፈጠረው ቁጭት በጣም ከፍተኛ ነው። የማንቸስተር ዩናይትድ ከልማድ ውጪ ነኝ ነው። አሁን ከለመድኩት ነገር ውጪ ነኝ። የለመድኩት ነገር ይገባኛል። እኔ በለመድኩበት ነገር ተቀናቃኜ በጥባጩ ጎረቤቴ እየፈነጩበት ነው። ይሄንን መቀበል አልችልም ነው። ይሄንን መቀበል አልችልም በጭራሽ። እያንዳንዱ የውድድር አመት ላይ የማንቸስተር ዩናይትድ ደጋፊዎች ከክለባቸው ዲማንድ የሚያደርጉት ነገርና
ክለባቸው በተግባር የሚሰጣቸው ነገር መካከል ያለው ልዩነት ሃርት ውስጥ ዋለው የምትይው ነገር አለ ለመዋጥ የሚያስቸግርሽ ነገር ለመቀበል የሚያስቸግርሽ ነገር አለ አይደል? የማንቸስተር ዩናይትድ ደጋፊዎች እኮ እንኳን እሱና እንደኔ እነ ማነው ባሉካው አዲሱ ራትክሊፍ እነሱ እኮ ወጥተው በ2028 የፕሪሚየር ሊጉን ዋንጫ እናነሳለን ሲሏቸው የተገኘ ያልኩ ደስ የሚላቸው ናቸው። ገብቶሻል? እኔ እንጃ ይሄ የሰፋ ቁጭት አለ። ያለ ቦታችን ተገኘን ለብዙ የውድድር ዓመታት። ይሄ ለኔም ስሜት የሚሰጠኝ ነው። በነገራችን ላይ ለምን ስሜት ይሰጣል ካልሽኝ ማንቸስተር ዩናይትድ ከፈርጉሰን በኋላ የተወሰኑ መቸገሮች ሊኖሩት ይችላሉ እንጂ እንዲህ ባለ መፈተን ውስጥ እንዲህ ባለ የበዛ ቶሎ ማያባራ መቸገር ውስጥ ይገባል ብዬ ግን በጭራሽ አልጠበቁም። ዴቪድ ቤካም በአንድ ወቅት ያለውን ነው የምስማማው። ዴቪድ ቤካም ምን አለ? ያጋጥማል እንደዚህ ያለ ነገር አንዳንዴ ኦፍ ሲዝን ይኖርሻል እንደ ለመድሽው ማቶኝበት፣ ግን ይሄ በጣም ረዘማል። ይሄ ግን በጣም ረዘመ። ማንቸስተር ዩናይትድን አስተካክሎ ማንቸስተር ዩናይትድን እንደገና የፕሪሚየር ሊግ ሻምፒዮን ለማድረግ 12-13 ዓመት ኢስቱማች ደግሞ ፕሮግሬሲቭም አይደለም። ሪግረስ እኮ ነው እያደረገ ያለው። ፕሮግረስ ማለት ማደግ ነው፣ መጨመር ነው፣ ከፍታ ላይ ጭማሪ እያሳየሽ መምጣት ነው። ሪግረስ ማለት እኮ እንደ ግመል ሽንት ወደ ኋላ ማለት ነው፣ ወደ ኋላ ነው። ሪግረስ ማድረግ እንደውም እየባሰበት ሄደ። አምና 8ኛ የወጣው ዘንድሮ 15ኛና 14ኛ አካባቢ ነው እያንዣበበ ያለው ማንቸስተር ዩናይትድ። ሪግረስ እያደረገ ያለን ቡድን ነው እየደገፉ ያሉት እና በጣም በከፍተኛ ቁጭት ውስጥ አሉ። ግን ስታንዳርዱን ግን ሊቨርፑል ሰቅሎታል። በጣም ትልቅ ነው። የትላንትና ሰለብሬሽኑ እንደ እንትኑ ሰጁስ የዓለም ዋንጫና ኦሊምፒክ ሲኖር የመክፈቻ ስነ ስርዓት ላይ ውድድር አለ አይደል? የቤጂንግ ይሻላል የአሜሪካው ይሻላል የቶኪዮ እንደዛ እንደምትለው ነገር ነው። በቃ ከዚህ በኋላ አንድ ቡድን ሻምፒዮን ሲሆን ሴሌብሬት ሲያደርጉ ከትላንትናው የሊቨርፑል ሴሌብሬሽን ጋራ መነጻጸር ከዚህ በኋላ ግድ ከሊቨርፑል ይበልጣል ምናምን ነው እንደ ሊቨርፑል ነው። አዎ እኔም እንደዛ ብለን አስተያየት የምንሰጥ ነው የሚመስለኝ። በጣም የሚገርም ነው የነበረው እና ደግሞ ከዲሲፕሊንም ደግሞ ናቸው ይመስለኛል ደጋፊዎቹ በደንብ ቅዳሜ ተናግረናል። ይሄ ሜዳ ዘሎ መግባት የለም ምናምን ተብለዋል። እኔ አላልነው መሰለኝ ግን አንብቤው ነበር ታዘዋል እንደዚህ ቀይ ሆኖ ምናምን ብለናል። እሱንማ በደንብ ዘሎ ወደ ሜዳ መግባት ምናምን ፒች ኢንቬድ ማድረግ ምናምን የለም ምናምን ተብለው ነበር። ጨዋዎች ናቸው በጣም ዲሲፕሊንድ ናቸው። እሺ ለማንኛውም ለሊቨርፑል ደጋፊዎች እኛም ሀገር ላሉት በድጋሚ እንኳን ደስ አላችሁ እንላለን። ዩዌል ኔቨር ዎክ አሉን የለንም እንደ ዘፈኑ ምን በዚህ ጊዜ የለንም ብሎ ነገር አለ እንዴ? አለና እሺ ለማንኛውም ስናገር የነበረው የሊቨርፑል ደጋፊዎችን እንኳን ደስ አላችሁ እያልን ነው። ጥሩ ጊዜ ያሳልፋችኋል ብለን እናስባለን። በእርግጥም ደግሞ ይገባችኋል። ረጅም ጊዜ ነው ይህንን ሁኔታ ለመፍጠር ይህንን ደስታ ለማየት የጠበቁት የሊቨርፑል ደጋፊዎች። ስለዚህ ትላንት የነበረውን ሁኔታ በተመለከተ እንግዲህ አንተ እንዳልከው ነው በቻልነው አቅም እንዴት አይነት የደስታ አገላለጾች ነበሩ፣ ስቴዲየም ውስጥ የነበሩት ሁኔታዎች፣ በደጋፊዎችና በተጫዋቾች ላይ ይታዩ የነበሩት ስሜቶች እንዴት ነበሩ የሚለውን ለመንገር ለአድማጮቻችን ሞክረናል። ግን ቪዲዮዎችንም ደግሞ ቢያዩ በጣም ደስ ይለኛል። ያው እነዛ ቪዲዮዎች ደግሞ የተለየ ስሜት የሚፈጥሩ ናቸው። ስለዚህ እነዛን ቪዲዮዎች እንድትከታተሏቸው በዚሁ አጋጣሚ እንግዲህ እኛም መግለጽ እንፈልጋለን። ለአድማጮቻችን አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ በጣም አድርገን ነው የምናመሰግነው። መልካም ጊዜ ይሁንላችሁ። Shaker Sport 2010